مرحبا بكم ምንም ሳታቋርጡ እንዴት ደካማ ነው ይሰማቻል? እሺ ጓደኛዬ ሻሃዳ መያዝ ትፈልጋለች ያልሽው ልጅ ካለሽ እኔ ነኝ በይና ጻፍሽ። ሜሴንጀር ላይ አሁን የጻፍሽልኝ ልጅ ኢየሱስ ያሳውረሃልና በእርሱ ፈጥኖ ያምና ታው እኛ ኢየሱስን መሲሁን በጣም የምንወደው። እሺ ግን ፕሮፋይል ላይ ያርከሰ አይደለም ገገታ ጋር ነገ ጉዞ ወደ መካ ነገ ጉዞ ወደ ረሱል ሰለላሁ ዐለይሂ ወሰለም ሀገር መካ ያሰላም እንዳለ የታሪክ ቦታዎችን የነብያችን ሰለላሁ ዐለይሂ ወሰለም የውድ ነብያችን ሰለላሁ ዐለይሂ ወሰለም ስፍራዎችን ሁሉ እናያቸዋለን፣ እንጎበኛቸዋለን ኢንሻአላህ። የተወለዱበት፣ ያደጉበት፣ ያስተማሩበት እንዳለ ሙሉ የህይወት ታሪካቸው ያሳልፉበት። እሺ ልጆች ወአለይኩም ሰላም ወራህመቱላሂ ወበረካቱ። አንዴ ታብ አድርጉ። እሺ መጥሪያ አስገቡ። እሺ መሐመድ የሀዘን መልእክተኛ እንጂ ከአምላክ የመጣ አይደለም። ናልክ ይላልኝ ግባ يلا تعال ادخل معنا في القسط وتكلم قدامنا مثل الرجال. اوكي ماشي والله ሰው ማስገባት አልችልም። አድሚኖች አላችሁ? አድሚኖች አላችሁ? አድሚኖች ካላችሁ በተራ አስገባቸው። አንዴ ታቡን መተሻ አስገቡት። ጓደኛ ሻሃዳ መያዝ ትፈልጋለች ያስገባኛል ሽው ልጅ ካለሽ ራስሽን አሳውቂና ኮሜንት ላይ ማግባት ትችላለሽ። ቅድም ሜሴንጀር ላይ የጻፍሽልኝ በቲክቶክ መያዝ ትፈልጋለች። እሺ ጥያቄ አለ ቀጥታ ጠይቅ። ና ጥያቄ ካላችሁ ጠይቁ፣ ከሌላችሁ ሌሎች ቦታ እንልክላችሁ። ይሰማል ወይንስ ከኔ ነው? عليكم السلام ورحمة الله. السلام عليكم. بنربش مثلا. اشتياقك. يسمع الوصول. سمع لا. عندنا. سلامنا. يعني تجزبت 300,000 ብር ነበርና አራቱ ነው ጥያቄ ነበረኝ። ማለት ኔትወርክሽን አስተካክለሽ ነው እኮ ዳታሽን አስተካክለሽ። ጥያቄ ምንድን ነው? ጥያቄ ያለኝ እሺ ጥያቄ ምንድን ነው? እሺ ጥያቄው ያኔ እያዘው ነው ታብታባ መሰለኝ ይሰማል ሶስት እሺ ልጆች ይህ እንትን ብሏል እንዴ? ይሰማቸዋል? ኔትወርክ ማን ነው ደካማ ነው? ይሰማል? ትንሽ ደካማ ስለሆነ ለኔ ይሰማኛል። ይሰማል። ያንተ ይሰማል፣ የልጁ ነው የማይሰማው። አይ ቀጥሉ። እሺ አንድ ሰላም ማለት ከሚስቱ ጋር ተጣላና ከሷ ሳይሆን ከሌላ ሰው ጋራ እኔ ሚስቴን ሊፈታ ነው ብሎ
እንደዚህ ብሎ ሲናገር ማለት ነው። ግን ኒካው ይወርዳል። ሊፈታ ነው ያለው ወይንስ ፈትቻታለሁ ሚስቴን ነው ያለው? ፈትቻታለሁ ሳይሆን ሊፈታ ነው ብሎ ሲናገር ማለት ነው። ቢናገር ኒካን አይወርድም። ምክንያቱም ለማድረግ ገና ኒካ ፈትቻታለሁ ቢል ኖሮ ኒካ ይወርዳል። ሊፈታ ነው ቢል ግን ችግር የለውም። ይሄን ማለት አያስፈልግም። ሰውየው ይሄን ማድረግ ተገቢ አይደለም። ግን ቢል ኒካ ይወርዳል ወይ ከተባለ አይወርድም። ሊፈታ ነው የሚለው ቃል ወደፊት ለማድረግ ያሰበውን ነገር እያቀደ እየተናገረ እንጂ ፍችን እያስከሰተ አይደለም። የሚወርደው መቼ ነበር? ሚስቴን ፈትቻታለሁ ብሎ ቢያወራ ኒካ ይወርድበት ነበር። ግን ፈትቻታለሁ ቢል ይወርዳል። እሺ እንደዚህ ካለ በኋላ ምን ማድረግ አለበት? ምንም እንደዚህ ብሎ ከዛ በኋላ ማለት ነው ወረደ ማለት ነው። በስ በሌላ ሰውም ቢናገር ማለት ነው። ምን ካለ ወንድሜ? የትኛውን ካለ? በፈታታለሁ ያለው ነው ወይስ ፈትቻለሁ ቢል? ፈትቻታለሁ ካለ ወርዷል ኒካህ خلاص። ይሄን ለሰውየው ይገባል። እርሷ ኒካህ እንደወረደ እዛ ሄዶ ሶስቱንም ኒካህ ካልጨረሱ ረጃዕቱ ካለ በስተቀር ኒካህ ወርዶበታል። ጀዛከላሁ ኸይር ወያኩም። እሺ ቀጥል። ጥያቄ አለ አይደል? እሺ የእስልምና አይራለሁ በሌላ ጊዜ ኢንሻአላህ። እሺ ቀጥል። ጥያቄ ምንድን ነው? እሺ አላህ አልወለደም አልተወለደም የሚለው የእስልምና መሰረታዊ ትምህርት ነው? ጥያቄ ይሄ ነው። ጨርሰሃል ወይስ ልጠብቅህ? ሌላ ጥያቄ አለ። ጨርስና ለመልስልህ። አሳውቀኝና ከዛ እንትን እላለሁ ነው አይደለም ካልከኝም ልተወው ስለምችል ብዬ ነው። ጨርስና ልመልስልህ። ይሄ ነው ጥያቄሽ? አየሽ መልሱን አዳምጥሽ ታባድርግሽ ታች አምላክ አላህ Subhanahu Wa Ta'ala አልወለደም ወልዷል አላህማና አልተወለደም የሚለው መሰረታዊ ትምህርት ነው ወይ? ለም የሊድ ወለም ይውለድ ማስረጃ አልወለደም አልተወለደም። ጥያቄ ያለ ቀጥል። እሺ ከነቢያት እንደዚህ አስተማራለ አለ አልወለደም አልተወለደም ብሎ አስተማራለ ከነቢያት? ወልዷል ተወልዷል የሚል ምንም ያስተማረ ነብይ የለም። አይ መሰረታዊ ትምህርት ከሆነ ይሄንን ያሉ አሉ ወይ ከነቢያት? ይሄንን ሰዎች የነቢያት ሃይማኖት ከሆነ ብዬ ነው እስልምና። የነቢያት ሃይማኖት መሆኑ እስልምና ነቢያቶች ሁሉ እስልምናን መስበካቸው ነው። ማስረጃ አልስተህ አይ ይሄ ዋነኛ ትምህርት ነው ስላልከኝ ይሄንን ያለ ነብይ አለ ወይ ነው። ይህ ፍችት ባነሱ ጊዜ ሰዎች መልስ ሆኖ የመጣ ቃል ነው። እሱ አልወለደም አልተወለደም የሚለው ያንተ ቅድመ አያቶችህ አምላክን በዋሹበት ጊዜ አምላክ ወልዷል ተወልዷል ባሉ ጊዜ ለእነርሱ መልስ ይሆን ዘንድ ያስተማረ የሆነ ትምህርት ነው። ያስተማሩትም ነቢያችን ሰለላሁ ዐለይሂ ወሰለም። ምክንያቱም ከእርሳቸውና ከእውነተኛው ከነቢይ ከመሲሁ መካከል ላይ ስለሆኑ ይሄንን ሐሳብ ይዘው የተነሱት ሰዎች። ስለዚህ ማነው ይሄን መጀመሪያ ሊያስተምር የሚገባው ከተባለ የነቢያቶች ሁሉ መደምደሚያ የሆኑት ነብዩ ሰለላሁ ዐለይሂ ወሰለም። ምክንያቱም አምላክ ወልዷል ተወልዷል ብለው ያነሱልህ ከመሲሁ በኋላ የተነሱ ሰዎች ስለሆኑ ማለት ነው። አይ የት ሄድክና ታዲያ ምን ነው ነብያት ያስባለው? እስኪ አይምሯቸውን ቆም ብላችሁ አስተንትኑ፣ አስቡ፣ ቆም ብላችሁ። ይሄ ቅጥፈት የተነሳው መቼ ነው ከተባለ ከመሲሁ በኋላ ነው። በመሲሁና በነብዩ ሰለላሁ ዐለይሂ ወሰለም መካከል ደግሞ ሌላ ነብይ የለም ነበር። ማን ነው ሊያስተምር የሚገባው? ሙሴ ነው ወይንስ እነ ኢሳያስ ናቸው ወይስ እነ አብርሃም ናቸው? ምክንያቱም የዛኔ አምላክ ወለደ ተወለደ የሚል ሂሳብ የለም ነበር። ይሄን ቅጥፈት ያመጡላችሁ ከመሲሁ በኋላ የተነሱ አባቶቻችሁ ናቸው። ማን ነው ሊያስተምር የሚገባው? ቀጣይ የሚላከው ነብይ በነብያት ትምህርት ላይ የተጨመረውን ነገር ስህተት እንደሆነ እንዲያስተምር ይታዘዛል። ነብዩ ሰለላሁ ዐለይሂ ወሰለም ናቸው መተው አልወለደም አልተወለደም ያሉልህ ይላቻላ። ይሄን ይመስላል። ነገር ግን አምላክ ስለ አምላክ አላህ Subhanahu Wa Ta'ala ማስተማራቸው አምላክን መስበካቸው አምላክን አላህን በብቸኝነት ተገዙ እያሉ መስበካቸው ይህ የሁሉም የነብያቶች አስተምህሮ ነው። በየጊዜው ሰዎች በቀጠፉና በዋሹ ቁጥር በአምላክ ላይ በዚያ በነብይ አንደበት በጊዜው ባለው ነብይ አንደበት አምላክ አላህ Subhanahu Wa Ta'ala
ያንን ወደ እውነት የሚጠራቸውን ቃል ያወርድለታል። ለዚያ ነብይ ከሐሰትም ያስጠነቅቃቸዋል ማለት ነው። ይህን ቃል የዋሸትና የቀጠፉት በአምላክ ላይ ከመሲሁ በኋላ የተነሱ ሰዎች ናቸውና አልወለደም አልተወለደም የሚለውን ትምህርት ከመሲሁ በኋላ የተነሳው ነብይ ማስተማር አለበት። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ይህን ነገር እንዲያስተምሩ ታዘዙ፣ አስተማሩ። ይሄ ነው። ጥያቄ አለ። ቀጥል። ልጆች ታማድረጋችሁን አታቋርጡ። ገስት ላይ ሰው ያሳይኝ። ጥያቄ አለ። ቀጥል። ወሰኔ ጥያቄ አለ። አይ በፊት ያኔ የተገዛ 300,000 ብር ነበረና ሁላቸውም ያኔ አራቱ ነው የገዙት። ሁሉም አንድ አይነት ብር አይደለም ያወጡት። 40,000 ብር፣ 90,000 ብር፣ 120,000 ብር እንደዚህ ያኔ 70,000 ብር ነውና ያዋጡት። አሁን ያኔ 3 ሚሊዮን 4 ሚሊዮን ቢሸጥ እንዴት ነው መካፈል የሚችሉት? እንዳዋጡት መጠን ነው የሚከፈሉት። እንዳዋጡት መጠን ታስቦ ይከፈላል። ያኔ ብራቸውን ካነሱ በኋላ ሌላውን እኩል ነው የሚካፈሉት ወይስ እንዴት ነው? እንዳዋጡት መጠን ዛሬ በዚያው ሂሳብ ነው የሚካፈሉት። እኩል ስላላወጡ መጀመሪያ ባወጡት መጠን አሁንም ትርፉ ያው ይታሰብና ልክ ባወጡት መጠን ያ ነገር ይካፈላሉ ይሰጣቸው። እሺ ኦኬ። ሁለተኛ ጥያቄ ኮልጌት ጾምን ያስፈታል? አያስፈታም። አውቀው ብሎ ያኔ ጥርስን በሳሙና ቢቦርሹ ከገባኝ አውቀው ሆን ብለው እስካልዋጡ ድረስ አያስፈታም። አውቀው ብለው እስካልዋጡ ድረስ አያስፈታም። እሺ አመሰግናለሁ። መርሐባ። ልጆች ገስት ላይ ሰው እንዲያሳይ ታፕ አድርጉ። ተቋርጥ። ገስት ላይ ሰው ያሳየኝ። ጥያቄ ያለ ቀጥል። አድሚኖች ካላችሁ በተራ አስገቧቸው። አይ አድሚን የለም እዚህ ቤት። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። አሉ አይ እየሰራ ለኛ ይታየናል። ዚክራም አለች፣ አድሚኖችም አሉ። ዋይስ ና ጥያቄ አለ ቀጥታ አስገብታችኋቸው ጥያቄ ከሌላቸው ተወርዷቸው። ጥያቄ ከሌላቸው ሰዎች የሰው ጊዜ እንታት አትላኩ እሺ። نزلوهم تحت. السلام عليكم. وعليكم السلام ورحمة الله وبركاته. دينا ነው ወንድሜ እንደነ مرحبا. አንድ ጥያቄ ነበረኝ። እሺ በእኛ በማለቴ በገጠሩ ጠለፋ የሚባል ነገር አለና ልጁ ጠልፋት ሄደ። እሺ ከዛ ጠልፎ ተሄደ በኋላ ያው አባትየው ሲለመም እስቲ ያንገራግር ምናምን 3 ቀን 4 ቀን እስከ 5 ቀን ነው መሰለኝ 5 ቀን አደሩ። እሺ ከዛ በዛ መሃል ያው መቼም ያው እንግዲህ እሳትና እንጨት ተገናኝቶ ዝም አይሉም። አድረው በ5ኛው ቀን አባትየው ደጋለ ኒካ ሊታሰር ሲል አረ ይሄ ኒካ ቆይስ ቅድሚያ እንደዚህ ታድርጉ ኒካው አይበቃም ምን ሰምተናል ስንል ግማሾቹም ቢያሉ ይበቃል አሉ። አረ ፈተዋን ጠይቅ ብዬ ሸኡመር ደሴ የሚያቀሩት ደሴ አረብ ገንድ የሚያቀሩት ሸኡመር ዘንድ ደውለን ስንጠይቅ አይበቃም ግዴታ ጦህር ማየት አለባት ሀይድ ማየት አለባት እንጂ አይበቃም ብለው ነገሩን።
ከዛ የአገር ቤቱ ቃዲ አይ ችግር የለውም ይሄ ዝም ብላችሁ ነው ብሎ አሰረው ኒካ። እኛም ቢያልን ቃዲው አሰረው። ይሄ እንዴት ይታያል? ኒካው ይበቃል አይበቃም የሚለው ምን ነው? ግንኙነት ካደረጉ በኋላ ሀይድ ሳታይ ኒካ ስራው ነው ባጭሩ? አይሆንም፣ አይቻልም። ሀይድ እስክታይ መጠበቅ አለባቸው። ኒካው አይበቃም ማለት ነው። ያና ጀዛኩሙላህ ኸይር ሐቢቢ። አይርሐም። ሰላም አለይኩም ወራህመቱላሂ ወበረካቱ። አለይኩም ሰላም ወራህመቱላሂ ወበረካቱ። ሁሱ እንዴት ነህ? አልሐምዱሊላህ። በጣም ነው የምወድህ፣ ደስ ትለኛለህ ሐቢቢ። እና እኔ አንድ ጥያቄ ነው ያለኝ። ማይስ የኢሻ ሶላት ማለት ነው ሁለተኛው ረካ ላይ አታያቱን ረስቼ ሶስተኛው ላይ አስታውስኩና እንዴት ነው ማድረግ ያለብኝ? መጨረሻ ላይ ስጁድ ሰው ብቻ ማድረግ። በስጁድ ሰው ብቻ ይጠገናል። ምክንያቱም የመጀመሪያው ሰህያ ከዋጅባት ሶላት ነው። ዋጅባት ሶላት ቢረሳ በሶላት ላይ በስጁድ ሰው ብቻ ይጠገናል። አርካን ሶላት ረስተህ ቢሆን ኖሮ ግን በስጁድ ሰው ብቻ ይጠገናል። ያን የተረሳውን ሩክን ማምጣት አለብህ። ከዛ ስጁድ ሰው ታደርጋለህ። ይሄ ግን የመጀመሪያው ተህያ ከዋጅባት ሶላት ስለሆነ ስጁድ ሰው ብቻ ይጠግነዋል። እሱ ከማሰላመት በፊት 2 ጊዜ ስጁድ ሰው ማድረግ። አይ ያኔ መጨረሻ ላይ ነው። ያ መጨረሻ ላይ በቃ ባታያቱ ጨርሳለህ ማለት ነው ሁሉንም። هو شكرا جزاك الله خيرا. عفوا. እሺ السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. እንዴት ነህ ሁሱ? አለን አልሐምዱሊላህ። የሆነ ጥያቄ ነበረኝ። እሺ ትንሽ እህቴ ናትና ማለት እንደዚህኛ በስተት ሳናቅ ማለት ነው። እሺ ኒካህ ከማድረጓ በፊት ባሏ ጋር የኔ ግንኙነት አድርጋለችና እኛ እናቅም ያን ነገር እኔም አላቅም ወንድማችንም አያቅም። ቀጥይ። ከዛ በኋላ ያኔ ያን ነገር ካደረጉት በኋላ ኒካ ተሳስራለች። እኛ እናቅም እሷ ታውቃለች። አሁን ተናገረች እንደገና ማለት ነው። ኒካ መታደስ አለበት። ምክንያቱም ከግንኙነት በኋላ ወዲያው ኒካ ይታሰሩ። ወዲያው ነው ኒካ ያሰሩት አይደለ ወይንስ ቆይተዋል? አንድ ሀይል እስክታይ ድረስ አልቆየችም፣ ወዲያው ነው። ደስ ከሆነ ኒካ መታደስ አለበት። በተሳሳተ ጊዜ ስለታሰረ ኒካ። እሺ ጀዛከላሁ ኸይር። እሺ ጠይቅ። የእናት ጉልበትና እግር መሳምች ይፈቀዳል? የእናት ጉልበትና ዋንስራ እንዴ መሬት ላይ ወርደህ ምናምን አይቻልም። ምንም አጎንብሳ ነብያችን ሰለላሁ ዐለይሂ ወሰለም ሁዘይፋ ብን የማን መጥቶ ሲያጎነብስ ጊዜ ወደ እርሳቸው ከልክለውታል። አይጎነበስም። እነሆ ላ ይርከዑ ኢላ ሊላህ ብለው ለማንም አይጎነበስም ከአላህ በስተቀር ብለውታል። ከፍ ያለ ቦታ ላይ ከሆነች ችግር የለውም። ከፍ ያለ ቦታ ላይ ከሆነች ምንም ሳታጎነበስ ነው። ይሄ ነው። ከዚህ ሁሉ ግን ግንባራቸውን መሳም በቂ ነው። ለክብርም እሱ የተሻለ ነው። ወርድ እህታችን ትንከብትል ማለት ነው። ግንባራቸውን መሳም፣ ወላጆችህን እጃቸውን ያዝ አድርገህ መሳም። አይሽ ያ ሰላም አለይኩም። ወአለይኩም ሰላም። ሁሱ አንድ ጥያቄ አለኝ። በተደጋጋሚ እንደዚህ እስልምና ላይ ሆነ እኔ ሙስሊም ነኝ፣ ባለፈውም ገብቼ መልስ ሰጥተኸኛል
ከእስልምና የሚያስወጡ ንግግሮች የሚባል ነገር አለ። አሁን ለምሳሌ እኛ ሳናውቀው በግልጽ የተቀመጠ ነገር ያው እኔ በማውቀው ሽርክ ነው ከእስልምና ያስወጣል በሚባለው በቀጥታም ይሁን በተዘዋዋሪ ሳታስብ ለተናገርከው ነገር ማለት ነው። ግን አሁን ቀለል አድርጎ እንደዚህ አሁን ትምህርት የሚሰጡ ሰዎች ከእስልምና ያስወጣል የሚሉት ተግባራት ባለማወቅ እነሱ በዝርዝር ብናውቃቸውና የምርስ ያስወጣል ወይ ነው። እኛ አሁን ሳናስባቸው አሁን ለምሳሌ ባለፈው እኔ ጠንቋይ አይደለሁም በምን አውቃለሁ ምናምን አይነት በተለምዶ የምንላቸው ንግግሮች አይደሉ በምን አወቅ ሲባል ተመሳሳይ ነገሮች እንደዚህ ከእስልምና ያስወጣሉ ይባላልና ያ እንዴት ነው የሚታየው? ድጋሚ ሻሃዳ የሚያዝ ግዴታ ይኖርብናል ወይ? ሳናውቅ በምንናገራቸው ነገሮች ማለት ነው። ምን ብለህ ተናግረህ ለምሳሌ አሁን በንግግሮች መሀል አለ አይደለ? አሁን መምጣቴ እንዴት አወቅ በምን አወቅ ሲባል ጠንቋይ አይደለሁም በምን አውቃለሁ ምናምን የሚባሉ ነገሮች አሉ አይደለ? ይሄ ከእስልምና ያስወጣሉ የሚባሉ ንግግሮች ይሄን መናሄ ከእስልምና ያስወጣህ በምን አውቃለሁ ሰውየው ማለቱ አይ በምን አውቃለሁ ሳይሆን እኔ ጠንቋይ አልቀልም በምን አውቃለሁ አይነት ነገር ንግግሮች፣ እንደዚህ ጥቃቅን የሚመስሉ ንግግሮች ግን አሁን እንደዚህ ትምህርት ላይ ስንሰማ ከባድ የሚመስሉ ንግግሮች እኛ ከእውቀት ማነስ ምንናገራቸው ይሄ ሽርክን ያመለክታል። ለምሳሌ ምን አሁን የተናገርከው ምሳሌ ሰጠህ አይደል? እሱ ይሄ ሽርክ አይደለም። ሌላ አንተ ማወቅ የምትፈልገው ንግግር ይሄ ከእስልምና ያስወጣል አያስወጣም ለሆነ የምታውቀው ንግግር ካለ ተናገርና ያንን ከእስላም አንፃር እንዴት ነው የሚለውን እንመልከት። አዎ እኔ አሁን በግልጽ የምነግርህ ነገር ከዚህ በፊት አንድ ጠይቄ የተመለሰልኝ መልስ ነው የጠየቅኩ። አሁን አንድ ሰው ሲጠይቀ እንደዚህ አይነት ነገር ታውቃለህ ወይ ሲባል እንደ እኔ ጠንቋይ አይደለሁ በምን አውቃለሁ ስንል እንዲያውም ሶሻል ሚዲያ ላይ ሲዘዋወር የነበረ ነገር ነው። ይሄ ቀጥታ ከእስልምና ያስወጣል ከባድ ቃል ነው ሽርክ የማይመስል ሽርክ የሆነ ነገር ብለው እኛ በተደጋጋሚ አብዛኛው ሰው የሚጠቀመው ነገር ነው። ይሄ ጠንቋይ አይደለም በምን አውቃለሁ ለጠንቋይ እውቅና መስጠት ነው። ይሄ ጠንቋይ የሩቅን ያውቃል ብሎ አምኖ ከሆነ ሰውየው የዛኔ ከእስልምና ያስወጣዋል። ነገር ግን እንደዛ ብሎ ሳያስብ በተለምዶ አፈላነቱ የሚናገር ከሆነ ይሄ ከእስልምና የሚጣርለው። ነገር ግን ጠንቋዩ የሩቅን ያውቃል ብሎ አምኖ ከሆነ ምክንያቱም የሩቅን የሚያውቀው አላህ ሱብሓነሁ ወተዓላ ብቻ ነውና አላህ በቁርአን ላይ ቁል ላ ያዕለሙ መን ፊ ሰማዋት ወልአርድ ልገይበ ኢለላህ ይላል። በሰማያትና በምድር ያለን ድብቅ ነገር ከአላህ በስተቀር ሌላ ማንም የሚያውቅ የለም ይላል። ስለዚህ ከአላህ ውጭ ሌላ አካል የሚያውቅ አለ ካለ ሰውየው ይሄ ከእስልምና ያስወጣዋል። ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ መን አታ ዓራፈን ፈሰደቀሁ ቢማ የቁል ፈቀድ ከፈረ ቢማ ኡንዚለ ዐላ ሙሐመድ ሰለላሁ ዐለይሂ ወሰለም አሉ። ወደ ጠንቋይ ዘንድ በመሄድ ያ ጠንቋይ የተናገረውን ያመነ ሰው ክዷል ብለው ተናግረዋል ባጭሩ። ስለዚህ ጠንቋይ የሩቅን ያውቃል ያለ ሰው፣ ድብቅ ነገርን ያውቃል ያለ ሰው ከአላህ ጋር አጋራው። ምክንያቱም የሩቅና ድብቅን የሚያውቀው አላህ ሆኖ ሳለ ጠንቋይን ከአላህ ጋር አጋራህ ሰው የዛኔ እንትን ይሆናል ማለት ነው። ቆንጆ እንጂ ባለማወቅ ሳታምንበት ባለማወቅ በንግግር መሀል የሚወጡ ቃላቶች በቀላሉ ከእስልምና ያስወጣሉ የሚባሉ ሊሆን አይችልም ማለት ነው። ባንታ ባለማወቅ ከሆነ አዎ ሰውየው ዑዝር አለው። ባለማወቅ ከሆነ አላህ በቁርአን ላይ ሲናገር ወለይሰ ዐለይኩም ጅናሑን ፊማ አኽጠእቱም ቢሂ ይላል። ባለማወቅ በሰራቸው ስህተት ወንጀል የለባቸውም ይላል። ወላኪን ማ ተዐመደት ቁሉብኩም ነገር ግን እያወቃችሁ ከልባችሁ ሆን ብላችሁ የሰራችሁት ነው ወንጀል ያለባችሁ ይላል። እሺ ሹክራን አመሰግናለሁ። እሺ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ባለቤቴ ሁሌ ማለት ነው ባቡ እንትን ይለኛል፣ አንቺ የተፈታሽ ነሽ ይለኛል ሁሌ ማለት ነው። ይሄ እንዴት ይታያል? አንቺ የተፈታሽ ነሽ ፍቺና ስለሆነ ንካው ይወርዳል። ስለዚህ ሰላም አለይኩም። ወአለይኩም ሰላም። ሰላም አለይኩም። እሰማለሁ እኔ
ሰላም ሰላም። እሺ ኡስታዝ አመሰግናለሁ። እኔ ጥያቄ ማለት ነው በዚህ በቁርአን ላይ ሱረቱል አንቢያ ላይ ሲናገር يسبحون الليل والنهار لا يفترون የሚል ቁርአን አለና በሌሊትና በቀን ያጠሩታል አያርፉም መላእክቶችን ሲል ቀንና ሌሊት የሚለው ነገር ለዚች ለዱንያ ማለትም በሰማይ ቤት ለነሱም ቀንና ሌሊት የሚባለው ነገር አለ እንደኛ የሚፈራ በመጀመሪያ لا يفترون ሳይሆን لا يفترون እሺ ማሽ ሌሊትና ቀን የሚለው ከእኛ አንፃር ነው። በቀንም በሌሊትም አላህ Subhanahu Wa Ta'ala ይገዛሉ ማለት ነው። ከእኛ አንፃር እኛን እያናገረ ስለሆነ ኺጣቡ ለማን ነው? ለመላእክቶች ሳይሆን ለኛ ነው። በእነዚህ እኛ በምናሳልፋቸው ጊዜያቶች አላህ Subhanahu Wa Ta'ala መላእክቶች ከእርሱ እንደሚገዙት እየተናገረ ነው። ኺጣቡ ወደ መላእክቶች ቢሆን ኖሮ እነርሱ ጋር ቀንና ሌሊት የሚባል ነገር የለም። ንግግሩ ግን ወደ ማን ነው? ወደኛ ነው። ስለዚህ ከኛ አንፃር አላህ Subhanahu Wa Ta'ala ቀንም ሌሊትም እናንተ የምታሳልፏቸውን ጊዜያቶች እኔ ሲገዙብኝ ይቆያሉ መላእክቶች። እሺ ያ ነው። በሰማይ ላይ ቀንና ሌሊት አለ ወይ? የለም። ምክንያቱም ቀንና ሌሊት የሚባሉ ነገራቶች ይኖሩ ዘንድ ፀሐይና ጨረቃ ያስፈልጋሉ አይደል? ፀሐይ ሲመጣ ጊዜ ቀን ተከትሎ አብሮት ይመጣል። ፀሐይ ስትጠልቅ ጊዜ የዛኔ ጨለማ ተከትሎ ይመጣል። በሰማይ ደግሞ ፀሐይና ጨረቃ የለም፣ ከዋክብት የለም። ሰማይ ማን ነው? ፀሐይ፣ ጨረቃ፣ ከዋክብት ያለው የት ነው ከተባለ እዚች ዓለም ላይ ብቻ ነው። ማስረጃ አላህ Subhanahu Wa Ta'ala በሱረቱል ሙልክ ሲናገር ወለቀድ ዘየና አሰማአ ዱንያ ቢመሳቢህ በእርግጥም አስውበናል አለ የቅርቢቱን ዓለም ሰማይ በብርሃኖች አለ። ስለዚህ በእነዚህ በብርሃኖች የተዋበችው የቅርቢቱ ዓለም ሰማይ ይቺ ሰማይ ብቻ ነች። ፀሐይ፣ ጨረቃ፣ ከዋክብት ያለው እዚህ ነው። ሌሎቹ ከዋክብት ምናምን የላቸው። እሺ እሺ ኡስታዝ አመሰግናለሁ። እሺ እዛው ላይ ሊጨምርና አቆማለሁ ማለት ነው። አሚተኸዙ አሊሀተን ሚነል አርዲ ሁም ዩንሺሩን ይላል። ከዛ ቀጥሎ ለው ካነ ፊሂማ አሊሀቱን ኢለላሁ ለፈሰደታ ፈሱብሓነላሂ ረቢል ዐርሺ ዐማ የሲፉን። እነዚህን አብራራልኝና እሺ ሱረቱል አንቢያ ነው አይደል? ሱረቱል አንቢያ ላይ ነው። አማርኛውን እንትን ላንብበውና እሺ ይልቁንም ከምድር የሆነን እነርሱ ሙታንን የሚያስነሱን አማልክት ያዙን ይላል። ሙታንን የሚያስነሱ አማልክትን በሁለቱ በሰማያትና በምድር ውስጥ ከአላህ ሌላ አማልክት በኖሩ ኑሮ በተበላሹ ነበር። የዓርሹ ጌታ አላህም ከሚሉት ሁሉ ጠራ። እሺ ያልገባ የትኛው ነው? ያልገባኝ አሚተኸዙ አሊሀተን ሚነል አርዲ ሁም ዩንሺሩን ይልቁንም ከምድር የሆኑ እነርሱ ሙታንን የሚያስነሱ የሚለው ሙታንን የሚያስነሱ የሆኑን አማልክት ማለት ነው። እሱ አልገባኝ። እሺ አንዴ ቁጥር ስንት ነበረ? ቁጥር 20 21 22 ያልገባኝ አማልክት የሚሉት ሙታንን ማስነሳት የሚችሉ እሱ ላይ ነው ጥያቄ። ሙታንን የሚያስነሱን አማልክት ያዙ የሚለው በጥያቄ መልክ እየተናገረ አሚተኸዙ አሊሀተን ሚነል አርዲ ሁም ዩንሺሩን አሚተኸዙ ወይንስ ያዙ እያለ ነው። አሊሀተን አማልክቶችን ሚነል አርዲ ከምድር ላይ ሁም ዩንሺሩን እነርሱ የሚያስነሱ የሆኑ አማልክቶችን ያዙነ እያለ ያስነሱ የማይችሉ ናቸው የሚል ነው መልእክቱ። ገብታ ኦኬ ያ ለው ካነ ፊሂማ አሊሀቱን ኢለላህ ለፈሰደታ ይላል። በእነርሱ ውስጥ ይላል በሰማይና ምድር ውስጥ ማለት ነው ከእኔ ከአላህ በስተቀር ሌላ አማልክት ቢኖር ኖሮ ይበላሹ ነበር አለ። ሱብሃንአላህ አላህ እውቀቱ ያለፈውን ሁሉ ያውቃል፣ ወደፊት የሚሆነውን ያውቃል።
አሁን እየሆነ ያለውን ያውቃል። ሊሆን የማይችል ነገር እንዲሆን ቢፈቅድ ኖሮ በምን ሁኔታ እንደሚሆን ያውቃል። የትኛው ነው በጣም የሚገርመው እውቀት? የትኛው ይመስላችኋል? ያለፈውን ያውቃል፣ የወደፊትን ሁሉ ያውቃል፣ አሁን እየሆነ ያለውን ያውቃል። ሌላኛው ደግሞ ምንድነው? ሊሆን የማይችሉ ነገራቶች ቢሆኑ ኖሮ እንዴትና በምን ሁኔታ እንደሚሆን ያውቃል። የትኛው ነው በጣም አስደናቂው? የመጨረሻው ነው አይደል? ለምሳሌ እዚህ ጋር የተጠቀሰው በሰማይና በምድር ውስጥ ማን ነው? በዚህ ዓለም ላይ በየትኛውም ዓለም ላይ ከእርሱ ውጭ ሌላ አምላክ የለም አይደል? ከአላህ ውጭ ሌላ አምላክ የለም። ሌላ አምላክ ቢኖር ኖሮ እንዴት እንደሚሆን ይሄ ዓለም ያውቀዋል አላህ። አያችሁ፣ ለው ካነ ፊሂማ አሊሀቱን ኢለላህ ለፈሰደታ ይላል። በእነርሱ ላይ ሌላ አማልክት ቢኖር ኖሮ በቃ ይቺ ዓለም ስርዓቷ ይበላሽ ነበር። ለምን ከተባለ በሌላ ሱራ ላይ ይጠቅሰዋል። የት? ሱረቱል ሙእሚኑን ላይ መተኸዘ አላሁ ሚን ወለድን ወማ ካነ መዐሁ ሚን ኢላህ ኢዘን ለዘሀበ ኩሉ ኢላህን ቢማ ኸለቀ ወላ ዐላ በዕዱሁም ዐላ በዕድ ሱብሓነላሂ ዐማ የሲፉን አለ። መተኸዘ አላሁ ሚን ወለድ፣ እኔ አምላካችሁ አላህ ልጅን አልያዝኩም አለ። ወማ ካነ መዐሁ ሚን ኢላህ፣ ከእኔም ጋር አምላክ የለም አለ። ቢኖርስ የሚለውን ከዛ ቢኖሩ እንዴት እንደሚሆን ይገልጽልናል። ኢዘን ለዘሀበ ኩሉ ኢላህን ቢማ ኸለቀ አለ። ሌላ አማልክቶች ብዙ አማልክቶች ኑሮት በነበር ይሄ ዓለም ሁሉም የፈጠረውን ፍጥረት እየያዘ ይዞ ጠቅልሎ በሄደ ነበር አለ። የሰማይ አንድ አምላክ፣ የምድር አንድ አምላክ፣ የጨረቃ አንድ አምላክ፣ የከዋክብት አንድ አምላክ፣ የፀሐይ አንድ አምላክ፣ የሰው አንድ አምላክ፣ የጅን አንድ አምላክ ቢሆኑ ኑሮ አይስማሙም ነበር አለ። ሁሉም የፈጠረውን ፍጡር ይዞ ይሄድ ነበር። ወላ ዐላ በዕዱሁም ዐላ በዕድ፣ አንዱ በሌላው ላይ የበላይነትን ባንጸባረቀ ነበር አለ። የሰማይ አምላክ በምድር አምላክ ላይ እንዴ እኔ ሁሉ ግዙፍ ፍጡር ፈጥሬ ይዞ ያመልጣል፣ አይስማሙም ነበር፣ ይጋጩ ነበር እኮ አለ። ሱብሃነላህ አማ የሲፉን፣ እኔ ከሚያጋሩኝ ነገር ጥራት ይገባኝ እያለ ማንም አጋር የለኝ እያለ ይናገራል። አየህ፣ ለዚህ ነው ይሄን አንቀጽ ያኛ ነው ይፈታልህ። ቢኖሩ ኖሮ ዓለም ትበላሻለች የሚለው ይሄ ነው። ሁሉም ይጣላሉ፣ አንዱ የሌላውን የፈጠረውን ይዞ ይሄድ ነበር። በሁለቱ በሰማያትና ምድር ውስጥ ከአላህ ሌላ አማልክት በኖሩ ኖሮ በተበላሽ ነበር የሚለው ያ ነው። የዓርሽ ጌታ አላህን ከሚሉት ሁሉ ጠራ እያለ ይናገራል። እሺ ኡስታዝ አመሰግናለሁ። እሺ ሌላ አንድ ጥያቄ ልጨምር ቦታ እንዳለ። እሺ ልቀጥል። ሱናን አቢ ዳውድ ላይ የሚገኝ ሐዲስ ነውና ሐዲሱን ልቅራውና ከዛ ወይም ደግሞ እዛ ላይ ቁጥሩን ልንገርህና እሱ ላይ አብራራልኝ። ጥያቄውን ላንሳው ነው። ሐዲስ ነው። እሺ ጥያቄውን ላንሳው እዛ ላይ ማለት ነው። የሚያወራው ሐዲሱ ቃል አሹኡሙ ፊ ዳሪ ወልመርአቲ ወልፈረሲ የሚል ነው ጥያቄው። ከሱ ጫፍ ላይ ነው ያለኝ። ቃል አቡ ዳውድ የሚለውን እንደለፈውና አታይ ጥያቄ ላስቀምጠው ማለት ነው። እሺ ቃል አቡ ዳውድ ቃለ ዑመሩ ረዲየላሁ ዐንሁ ሐሲሩን ፊልበይቲ ኸይሩን ሚን ኢምረአቲን ላ ተሊዱ። ሌላ ቦታም ጠይቄው ነበረ ግን አተብራራልኝ ነው በደንብ። እሺ ይሄ ሐዲስ በጣም አስፈላጊ ሐዲስ ነው። በደንብ አዳምጡ። እሺ ብዙ ጊዜ የክርስቲያን ሰባኪዎች ይሄን ሐዲስ አንስተው ሴት ልጅን ዝቅ ለማድረግ የሚፈልጉበት ስለሆነ በደንብ አዳምጡ። አሹሙ ፊ 3922 ቁጥር ሹሙ ፊ 3 እድለቢስነት በሶስት ነገራት ላይ ይገኛል አሉ ነብዩ ሰለላሁ ዐለይሂ ወሰለም ይላል ሐዲሱ። አንደኛ ፊል መርአ በሴት ልጅ ላይ፣ ሁለተኛ ፊል ፈረስ በፈረስ ላይ፣ ሶስተኛ ፊል መስከን በመኖሪያ ቤት ላይ ይላል። ይህን ሐዲስ ይዙና እድለቢስነት በቃ ምንጭ ናት ሴት ልጅ፣ ፈረስ፣ ቤት ምናምን ይላሉ። መልስ አንደኛ ይህ ሐዲስ ሙሉ አይደለም ያነሳው አቡ ሁረይራ ወይም ሌላ እዚህ ያነሳው አካል። እናታችን አይሻ ሙሉ ሐዲስን ተናግራለች። ተጠየቀችና በዚህ ላይ አይ ይሄን አልሰማውም ነበር እኔ ሰምቻለሁ ከነብዩ ሰለላሁ ዐለይሂ ወሰለም አለችና ምን አለች? ሐዲሱን አሳያለሁ። ካነት الناس تقول في الجاهليه ሰዎች በጃሂልያ ዘመን
ይሉ ነበር የሚል ከፊቱ አለ ሐዲሱ ላይ አለች። ያ ማለት ነብዩ ሰለላሁ ዐለይሂ ወሰለም አስተምሮ ሳይጀምሩ በፊት ሰዎች ምን ብለው ያስቡ ነበር ብለው ነብዩ ሰለላሁ ዐለይሂ ወሰለም ያን የጃህልያዎችን ንግግር እየገለጹላቸው ነው። የቀደሙት መሀይማን ዘመን ሰዎች እንዲህ ይሉ ነበር። እድለቢስነት በሶስት ነገራት ላይ ይገኛል። አንደኛ ከሴት ልጅ ላይ፣ ሁለተኛ ከፈረስ፣ ሶስተኛ ከቤት ብለው ያስቡ ነበር ብለው ነው የተናገሩት። ስለዚህ የጃህልዮች ንግግር እንጂ ነብዩ ሰለላሁ ዐለይሂ ወሰለም እየተናገሩት አይደለም። ይሄ ነው አይሻ አለችውን አሳያቸዋለሁ። ስለዚህ አንድን ሐዲስ ስትይዙ ጊዜ በሌላ ሐዲስ ላይ ይሄንን ሙሉ ሐሳቡ ምን ተብሏል የሚለውን ማየት ያስፈልጋል። ገብቷችኋል? አንደኛ እሱ ነው። ሁለተኛ እንደው ይሄ ሶሒህ ነው በሚለው ራሱ ንግግሩ ትክክል ነው በሚለው ብንሄድ እንኳን ስለ መልካም ሴቶች የሚናገር አይደለም። አያ ከሴትም ሆነ ከቤትም ሆነ ከመጓጓዣ መጥፎ አለ አይደለ? ያን አስመልክቶ ነው። የሰው ልጅ መጥፎ ሚስት ካገባ እድለቢስነቱ ምክንያት ልትሆንበት ትችላለች አትችልም? ትችላለች። ገብታችኋል? እስኪ ክፉ ከመጥፎ ሴትን ያገባን ሰው ሄዳችሁ ህይወት እስኪ ህይወቱን እንዴት ነው ህይወት በሉት፣ ምስቅልቅል ያለ ህይወት ነው የሚኖረው። መልካም ሚስት ያገባስ በዚያው አንፃር የሁለቱም ዓለም ስኬቱ ትሆንለታለች። ደስ የሚል ህይወትን ያገኘ ሰው ነው አይደል? ሁለተኛ መጓጓዣ፣ መጥፎ መጓጓዣ ያለውን ሰው ተመልከቱ። ክፉ ፈረስ ከሆነ ታዛዥ ካልሆነ ለባለቤቱ ያ ለእርሱ አደጋ ነው የሚሆንበት። መጥፎ መኪና ያላቸው ሰዎችን ተመልከቷቸው። የሆነ ወይ መሪው የለቀቀ ምናምን የሆነ ቦታ ላይ በቃ የህይወቱ የመጥፊያ ምክንያት ሊሆን ይችላል። ከዚህ አንፃር ነው መነጽር ነው ለቀው ይላል ታዛዥ ነው እንደ ከተሰበረ ትከፍላታለህ ላይ ነው። ሰላም ናት ተርፋ። እሺ ሶስተኛ ምንድነው? መጥፎ ቤት ከሆነ መጥፎ መኖሪያ ከሆነ ያለው ሰው ያ አሁንም ልክ እንዲሁ ያ ለእርሱ የአደጋው ምክንያት የህይወቱ መጥፊያ ምክንያት ሊሆን ይችላል። ይሄ አይደለም። ከዚህ አንፃር ነው ነብያችን ሰለላሁ ዐለይሂ ወሰለም እየተናገሩ ያሉት። ይሄ ነው እንደው ሐዲሱን እንኳን በቀጥታ እንገንዘበው ከተባለ። ምክንያቱም ነብያችን ሰለላሁ ዐለይሂ ወሰለም ሴት ልጅ የሰውየው የስኬቱ ምንጭ እንደሆነች በሌላ ሐዲስ ላይ ተናግረዋልና ሁሉንም ሴት የሚያጠቃልል አይደለም ማለት ነው። ሌት ከተባለ ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ብናሉ ኸይሩኩም ሊአህሊሂ ወአና ኸይሩኩም ሊአህሊ አሉ። ከሁላችሁም በላጭ ሰው ብሎ ማለት ለሚስቱ መልካም ሆኖ የተገኘ ሰው ነው አሉ። አያችሁ። ስለዚህ ለሚስቱ መልካም ከሆነ ሰውየው የስኬቱ ምንጭ ልትሆንለት ትችላለች። አያችሁ። ስለዚህ ሴት ልጅ ወይ ጥሩ ህይወትን ትሰጠዋለች ለባሏ ወይንም ደግሞ መስቀልቀል ያለ ህይወትን ትሰጠዋለች ለባሏ መጥፎ ሴት ከሆነች። ስለዚያ ነው እየተናገረ ያለው። ለማንኛውም ሐዲስም ሙሉውን የሚገኝበትን ቆይ ካገኘት ላጣለህ። እሺ ጥያቄ ያለው መቀጠል ይችላል እስከዛ ድረስ። እሺ ኡስታዝ አመሰግናለሁ። ግን አይንህን እንዴት ነህ? ጨርሶ ሻርክ ወላ ምንድን ነው? ትንሽ ነች ያለችው። ትንሽኛ ማለት ይቆሰል ነው ወይስ ደርቋል? ምንድን ነው? እንደባለፈው እንትን እንዳይዝ ማለት ነው። ይሄ ምንድን ነው? አብጦ አሁን ብዙ ነው። እሺ አመሰግናለሁ። ነገ ደግሞ ልትሄድ ነው አይደለ? እባክህ እንደው አድርግልን። መልካሙን ሙሉ ይግጠምህ። በደህና የምትመለሳለህ ያድርግህ። አላህ ይጠብቅህ። አሜን አሜን አሜን። ሽክራን እና አየው ሐዲስን አግኝቼዋለሁ ነው ላሳያችሁ። አሁን ይሄ ሐዲስ ተመልከቱት። እናታችን አይሻ ነች የዘገበችው። ካነ አህሉል ጃሂልያ የቆሉን የሚል አለው ከፊቱ። እሱኛው ሐዲስ ላይ ምንድነው የሚለው? እሱን ያወጡላችሁና እድለቢስነት በሶስት ነገር ላይ ነው ያለው፣ በሴት ላይ፣ በፈረስ ላይና በቤት ላይ ብለው ያሳያቸዋል። ቀጥታ እሱን የሚፈታው ሐዲስ የኛው ሐዲስ ነው። ጃሂልያ ይሉ ነበር ብላ እናታችን አይሻ አስቀምጠዋለች። ነው ሐዲሱ ጃሂልያ የጃሂልዮችን ንግግር ነው ነብዩ ሰለላሁ ዐለይሂ ወሰለም እየተናገሩ ያሉት። ካነ አህሉል ጃሂልያ የቁሉና የጃሂልያ ዘመን ሰዎች ይሉ ነበር የሚለው ቃል ከፊቱ አለ። እናታችን አይሻ በሌላ ሐዲስ ላይ አስተላልፈዋለች። ኢነማ ጢየራ ፊል መርአቲ ወዳሪ ወዳበቲ ወአዳር። እያችሁ ይህ ነው። በዚህኛው ምን ይላል?
كان أهل الجاهلية يقولون الطيرة من الدار والمرأة والفرس. ይሄ ገዳቢ ስነት ወይንም ደግሞ ደላቢ ስነት በሶስት ነገር ላይ ነው ይሉ ነበር የመሃይማን ዘመን ሰዎች፣ የጃሂልያ ሰዎች በሴት በፈረስና በቤት ላይ። ያው ሐዲስን ተመልከቱት፣ ሷሂህ ሐዲስ ነው። አቡ ሁረይራ ራሱን ያስተላለፈ። በዚህ ላይ እናታችን አይሻም ዘግበዋለች። ያቻ ይሄ ነው الشؤم شر يعني كله، وقد راعى الإسلام سد الذرائع فيه لئلا يوافق شيء منه من يعني القدر، فيعتقد الإنسان وقع في اعتقاد ما نهي عنه. وفي هذا الحديث تخبر أم المؤمنين عائشة رضي الله عنها أن النبي صلى الله عليه وسلم قال كان أهل الجاهلية وهي فترة ما قبل الإسلام يقولون وهم معتقدون لذلك إنما الطيرة وهي التشاؤم بمرئي أو مسموع أو معلوم، وهو معنى قد يستخدم في الخير والشر، ولكن أغلبه يكون الشر في المرأة أي الزوجة وليس مطلق النساء. عنده بميست بيبان من قوان أتقال سيتوش اللي مالتها يدلم بلا أتقال سيتوش اللي مالتها لما تفو سيتوش النوم. والدابة أي الحيوان الذي يتخذه الإنسان مركبة، تابع مالت يسولج لقوة زبط يميزه هنا انسسات، وليس كل الدواب مدفو كل الانسسات مالتها يدلم يتحسبت. والدار التي يسكنها الشخص دار اللي يسوي من يربس بيتنا مالتنا. وقيل الشؤم المرأة يعني ألا تلد، وشؤم الدابة ألا يحمل عليها في سبيل الله، وشؤم الدار سوء الجار والضيق، وذلك لأن الإنسان في غالب أحواله لا يستغني عن دار يسكنها وزوجة يعاشرها وفرس أو دابة يركبها. وكان لا يخلو من عارض مكروه أضيف اليمنة والشؤم إلى هذه الأشياء إضافة يعني محل وظرف، وإن كان صادرين عن قضاء الله سبحانه وتعالى. ولذلك قرأت أم عائشة بعد ذلك قول الله سبحانه وتعالى وما أصاب من مصيبة في الأرض ولا في أنفسكم ما أصاب من مصيبة في الأرض ولا في أنفسكم إلا في كتاب من قبل أن نبرأها. وفي الحديث بيان أن اعتقاد الشؤم في الدار والزوجة والمركب من الأمور الجاهلية وينبغي تركه. أن الدلالة سنة بسوستو نجر لنا ويميلو متوالبت يميل الملائكة نبي صلى الله عليه وسلم يستلالفت مكنياتهم يه يقدموت يمهيمان زمن سوتش جنزاوي نبر يالو يتناقرون قبتال وتالن دين ያኛው የሚያመጡላችሁ ሐዲስ የትኛው እንደሆነ ታውቃላችሁ? ተመልከቱ። ቁርጥ ተደርጎ የተቀመጠ ሐዲስ ነው። ምን ላሳያችሁ? አለ እና ሴት ልጅ የስኬት ምንጭ እንጂ ስትጨርስ ማለት ነው። ይሄ ጋር የሚያገናኙትን ሌላ ሐዲስ ሰጣለሁ። ይሄኛው ጋር አገናኝተው የሚያው ሳይያቸዋል። ያውና ይሄ ነው በቃ። ይሄን ቆርጠው የሚሰጣቸው ምን ያለ እዚህ ጋር إن كان الشؤم في شيء ففي الدار والمرأة والفرس كاين ቀጥታ ያንን ሐዲስ ያወጡላቸውና ነብዩ እናታችን አይሻ አቡ ሁረይራ ራሱ የተናገረበት ምንድነው የቀደሙት የማህየማን ዘመን ሰዎች የጃሂልዮች ንግግር ነው ብለው ነብዩ ሰለላሁ ዐለይሂ ወሰለም የተናገሩትን ታወጡላቸዋላችሁ። ያቀለ ቀጥ ተፍራቸውን አትብሉ። ብዙ ሰው እንዲያደረገ ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ነው። ሁለት ጥያቄ ነበረኝ ለወጣ ነው። እሺ ጥያቄ እሺ አንደኛው ክርስቲያኖች ወይም ሌሎች ወገኖች ማለት ነው ስለ ቅራት አስተምሩ ይላሉ፣ ሙስሊም ሳይሆኑ ማለት ነው። ይሄ ነገር እንዴት ይቻላል? አሁን ባስቀራቸውና ወይ ደግሞ ባስተምራቸው ችግር የለም። እንዴት ችግር የለም። አሳውቋቸው፣ እውቀትን አሳውቋቸው ማለት ያው መስፈርት አለው። አንድ ቀን አላህ Subhanahu Wa Ta'ala ሂዳያ ሊሰጣቸው ይችላል። ቁርአንን ሙስሐፍን ሳይነቁ ሞባይል አለ አይደል? ከሱ አፕን አውርደው ከዛ አስተምሯቸው። እኛ የምናደርገውን ትጥበት ወይም ደግሞ ውዱ ብለን የምንጠራው እሱም እንትን ቢሉስ ሙስሐፍን እስካልነኩ ድረስ ችግር የለም። እሺ ሌላኛው ደግሞ ያው ስለ ጤና ነው ያን እንጨነቃለን። እንዴት ነው አይኑ ነገር እና ደግሞ
መነጽሩ ሰውን እያደረግከው ያለው መነጽር በሐኪም ታዞ ነው ወይስ እንዴት ነው? ያው በሐኪም ታዞ ነው የአይን ብሎ እሱ አይደለም። እንዴት ነው እሱ ነገር በትንሽ ገለጻ አድርግልኝና ልውጣ ነኝ። መርሐባ። እሺ ይሄኛውን ለማፈልገህ? አዎ እሱ ያረከው። ኧረ አልታዘዘም። ዝም ብዬ በራሴ እዛው ያለ አልታዘዘም ብዬ ነው ያው ተሽሎኛል እኮ ይታያል። ተሽሎኛል ትንሽ ነው። አዎ እያየሁት ነው። አልሐምዱሊላህ ተሽሎኛል። ያው ደስ ይላል። መርሐባ ሽክራን ደግሞ እሺ አመሰግናለሁ። ሰላም አለይኩም። ወአለይኩም ሰላም። ነገ ጉዞ ወደ መካ والله በጣም ነው ናፈቀችኝ መካ لأن بلد النبي عليه الصلاة والسلام السلام ايش عنده ጥያቄ ምንድን ነው? እሺ እሱ እንዴት ነው? በመጀመሪያ ጥያቄ አይ ዶንት ኖ እዚህ ጋር መጠየቅ እንዳለብኝ ግን ያው ጫፉን እንትን ለህና ስለምታውቀው አንተ እንትን ስለ ቁርአን የኸይር መክሉቅ ነው ስለሚባለው ነገር አንዳንድ ሙግቶች መተው ነበርና እዛ ላይ በሁሉም መንገድ ከሄድን ቁርአን መክሉቅ ነው አይነት ነገር ለምሳሌ የምን የተጻፈበት ሙስሐፉ እንዲሁም ደግሞ የምንሰማው ድምጹ እያለ ያው ታውቀዋለህ ብዬ አስባለሁ። ሁሉም ከማብራሪያው ዛሬ ትንሽ ግራ ስለገባኝ ነው። የቀደሙት መልካም ሰለፎች ምን አሉ በዚህ ጉዳይ ላይ? እንዲህ አይነት እንትን ውስጥ አልገቡ። القرآن كلام الله القرآن كلام الله منه بدأ وإليه يعود ومن قال أن القرآن مخلوق أو لفظي بالقرآن مخلوق فهو كافر يالو سلفوች ተናግረዋል። ኢማሙ አህመድ በዚህ ላይ በጣም ከባድ ፈተናን አሳልፏል። በጣም ከባድ ፈተናን አሳልፏል በሙዕተዚላዎች የሙዕተዚላ መሪዎች ተገርፏል። እቺን ቃል እንዲልላቸው ፍጡር ነው በላ አንድ ጊዜ ተብሎ አለለም አላቸው። እነ ዓሊ አልመዲኒ እነ ያህያ ብን መዒን እነ አብዱራህማን ማህዲ ሌሎች ቀደምት መልካም ሰለፎች በጣም ተፈትነዋል። በርካቶች ወድቀዋል። በዚህ ላይ ነፍሳቸውንም ለማዳን ሲሉ ይሄ ፍጡር ነው ብለው እጃችንን አስበን ነው እንጂ እኛ ቁርአንን አላልንም ብለው ያመለጡም አሉ። እንዳጠቃላይ ቁርአን ከላሙላህ ነው፣ የአላህ ንግግር ነው። በዚህ ተብቃቁ፣ በሰለፎች ንግግር ተብቃቁ። ሐሰን አልበስሪ ምን አለ? اصبر نفسك على السنة وقف حيث وقف القوم وقل بما قالوا وكف عما كفوا عنه واصبر واسلك سبيل سلفك الصالح فإنه يسعك ما وسعهم። እነርሱ በተናገሩት ብቻ ንግግር ተናገሩ፣ እነርሱ ከተቆጠቡትን ተቆጠቡ፣ አትተላለፍ የእነርሱን ንግግር። ወስሉክ ሰቢለ ሰለፊከ ሷሊህ የቀደምቶቹን መልካም ሰለፎችህን መንገድ ተከተል ይላል። ስለዚህ እሱ ነው የሚሻላቸው እና ስለዚህ ቁርአን የአላህ ስብሐነሁ ወተዓላ ንግግር ነው፣ አለቀ። ቁርአን ፍጡር ነው ያለ ሰው ይሄ ከፍሯል። ቁርአን ፍጡር ነው ያለ ሰው ከፍሯል፣ ከእስልምና አጥቷል። ይሄ የሰለፎች ንግግር አውቀው ቁርአንን ፍጡር ለማድረግ እንዲህ አይነት ፍልስፍና ውስጥ ይገቡላቸዋል። እንትን የተጻፈበት እንትን ያለበት ይሏቸዋል። ይሄን ሰለፎች ተናግረውታል ወይ ነው? ላ እንዲህ አይነት እንትኖች ውስጥ አልገቡ። እንዳውም እንዲህ አይነትን ነገር አስጠንቅቀዋል። እሺ አይ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ አንድ ጥያቄ ነበረኝ። ሰላም አለይኩም። ወአለይኩም ሰላም። አንድ ጓደኛዬ እንትን 2 ዓመት የረመዳን ጾምን ማለት አውቆ ሳይጾም አሳልፎ ነበርና ማለት ከፋራው ምንድነው ልጁስ ምን ማድረግ አለበት የሚለውን ጠይቅልኝ ብሎኝ ነው። እሺ አንድ ሰው የረመዳን ቀጣ ያለበት ቀጣውን ሳይወጣ ቀጣዩ ረመዳን እስኪገባ ድረስ አውቆ ሆን ብሎ ካሳለፈው በዚህ ሰው ላይ ቀጣም ከፋራ ይኖርበታል።
ነገር ግን በምክንያት ከሆነ ታሞ ከሆነ ቀጣዩ ረመዳን ድረስ ያለፈበት ቀባ ብቻ ነው ከፋራ ይላል። ልጁ ደግሞ እንትን አውቆ ነው ማለት አውቆ ነው ያሳለፈው። ምንም ዑዝር አልነበረውም። 1 አመት ብቻ ሳይሆን የ2 አመት የረመዳን እንትን ነው ያለበት፣ ጾም ነው ያለበት። አውቆ ከሆነ ቀባ እና ከፋራ አለበት። ያ ከፋራው ምንድነው? እያንዳንዱ ቀን አንዳንድ ምስኪን ማብላት። እሺ ጀዛኩሙላሁ ኸይር ኡስታዝ። ሰላም አለይኩም ኡስታዝ። አለይኩም ሰላም ወራህመቱላህ። ኡስታዝ የሆነ ጥያቄ ጓደኛ ይጠይቅልኝ ብላኝ ነው። መዳሟ ብር ለየቲም አድርሽልኝ ብላ ብር ሰጠቻት ማለት ነው። ከዛም እሷ ደግሞ ባሏ ደግሞ አባት የለውም ባሌም የቲም ነው ለሱ ብሰጠው ሳለች ማለት ነው። እንዴት ይታያል? ይቻላል? ብልጥ ሚስት ናት። ይቻላል። እሺ ጀዛኩሙላህ። ሰደቃ ከቤተሰብ ነው የሚጀምረው። ነብያችን ሰለላሁ ዐለይሂ ወሰለም ወብዳ ቢመን ተዑል አሉ። ሰደቃ ስትሰጡ ከምትቀልቧቸው ከቤተሰቦቻችሁ ጀምሩ አሉ። የተራበ እዚህ እያለ ለሩቅ መስጠት ይሄ ጥሩ አይደለም። ነብያችን ሰለላሁ ዐለይሂ ወሰለም በሌላ ሐዲስ ላይ الصدقة للبعيد صدقة والصدقة للقريب الفقير صدقة موصلة ለሩቅ ድሃ የሚሰጥ ሰደቃ እንደ ሰደቃ ብቻ ነው የሚያዘው አሉ። ለቅርብ ዘመድ የሚሰጥ ሰደቃ ደግሞ እንደ ሰደቃም ዝምድናን እንደመቀጠልም ጭምር ነው የሚያዘው አሉ። ስለዚህ በሁለት መንገድ እንዳያገኛሉ። ስለዚህ ለባሏ ትስጠው። ሴት ልጅ ለባሏ ሰደቃ ዘካ ሁላ መስጠት ትችላለች። ታውቃላችሁ። ባል ግን ለሚስቱ መስጠት አይችልም ዘካ። ምክንያቱም ግዴታ ከንጹህ ገንዘቡ የመስጠት ኃላፊነት ስላለበት የማስተዳደር ኃላፊነት ስላለበት እርሷ። ነገር ግን ሚስትስ ባሏን የማስተዳደር ግዴታ አለባት ወይ? ላ የለባትም። ስለዚህ የዘካ ገንዘቧ እንደሃ ከሆነ ለሱ መስጠት ትችላለች። እሺ ጥያቄ አለ? ቀጥል። ትልቅ ሰው የቲም ይባላል እንዳለች ምናልባት ባሏ ገና 14 ዓመት ከሆነ ማን ያውቃል? ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ወራህመቱላሂ ሁሴን፣ የኔ ጥያቄ ኡዘይር ከአላህ ጋር ንግግር አድርጓል ማለት እንችላለን? ያኔ ቁርአኑ ላይ ምላሽ የሚሰጠው ያኔ እሱ እንደ ነብያቶች አላህ ጋር ተነጋግሯል ማለት እንችላለን? قال أهل العلم أن الله سبحانه وتعالى كلم ثلاثة آدم وموسى والنبي صلى الله عليه وسلم. علماء من قالوا أملاك الله سبحانه وتعالى بكتة على ما نمكن ينقرأቸው ሶስት ነብያት እኛ አደም ሁለተኛ ሙሳ ሶስተኛ ነብያችን ሰለላሁ ዐለይሂ ወሰለም። እነዚህን ሶስቱን ያለማን እኛ በቀጥታ እናገራቸዋል። ዑዘይርን እንደዛ በቀጥታ ላይ ያናገረው የሚል የለም። ነገር ግን አላህ ሱብሓነሁ ወተዓላ በመላእክቶቹ እናገሩት እንደሆነ ነው የምንረዳው። እሺ ሁለተኛ ጥያቄ ፎቶ መነሳትስ እንዴት ይታያል በሸሪዓ? አስፈላጊ ነው ነገራቶች ችግር የለም። አስፈላጊ ነው ነገራቶች ችግር የለም። ነገር ግን አንቺ እንዲህ በገሃድ ምናምን ለተለተለ ከሆነ አላህ ሱብሓነሁ ወተዓላ ሴቶች ወፈርነ ፊ ቡዩቲኩነ ወላ ተበረጅነ ተበሩጀ ጃሂሊየት እንደቀደሙት በአየማን ዘመን ሴቶች መገላለጥን አትገላለጡ፣ ቤታችሁ መርጋት መርኩ። ስለዚህ ውበቷን መገለጫ ለማንም አታስጣ፣ ለባሏ ወይ ቤተሰብ ማለት ነው። እሺ ጥያቄ እሺ ጀዛከላ ኸይር። የመጨረሻው ጥያቄ በቀደር ጉዳይ ነው። ጓደኛዬ ጋር ስናወራ እሷ ማንኛውም ሰው አሁን የጀነት ሁኔሳት ተጽፎበታል አለችኝ። እኔ ደግሞ እንደዛ አላህ ማንንም ሰው የጀነት ሂሳብ ብሎ አልጻፈም ብያት ነበርና በዚህ ላይ እስኪ እሺ አንዴ የት አድርጉት የት አድርጉት ልጆች ይረዱትን ማንጋ ነው የት አድርጉት እሺ አላህ የጀነት ይሁን የጀሃነም ጽፎብናል አለች አንዷ፣ ሌላኛዋ ደግሞ አልጻፈብንም አለች። ሁለታቸውም ትክክል ናቸው። አንድ ሜት አድርጉት ሁለታቸውም ትክክል። የምን ስህተት ነው አለመግባባታቸው የተፈጠረው? የግንዛቤ ስህተት ነው፣ እጥረት ነው። አንዴ አዳምጡ።
ከምን አንጻር ነው ትክክል ናት የተባለው? ከምን አንጻር ነው ትክክል ናት የተባለው? ያችኛዋ የተሳሳቱትስ ያልተግባቡትስ ምኑ ላይ ነው የሚለውን አዳምጡ። አንድ ሰው የጀነት ይሁን የጀሃነም አላህ ሱብሓነሁ ወተዓላ አልጻፈብንም ወይንም ጽፎብናል ያለችው አልጻፈብንም ያለችው ትክክል የምትሆነው መቼ ነው? አላህ የጀነት የጀሃነም እንደሆነ ያለ ነፃ ምርጫ ፍቃድ ሳይሰጠኝ በራሱ ወስኖብናል የሚለው ከሆነ ይሄ ስህተት ነው። ሌሎች አይደል? ይሄ አልጻፈብን ነው ላላችሁ ትክክለኛው መልስ ይሄ ነው። ሌሎች አይደል? አላህ ያለ ምንም ነፃ ምርጫ ፍቃድ ሳይሰጠን ጀነት ጀሃነም እንድንሆን ይህንን አላደረገም። ያ ጀነትና ጀሃነም መግባታችን በእኛ በተሰጠን ነፃ ምርጫ ፍቃድ ወደንና ፈቅደን በምንሰራቸው የስራችን ውጤት ነው ጀነትና ጀሃነም የምንገባው። ነገር ግን ይሄን አላህ Subhanahu Wa Ta'ala በቅድመ እውቀቱ ያውቀው ነበር ወይ? አዎ በደንብ አድርጎ ያውቃል። ወደ ጀነት እንሄድ ወደ ጀሃነም በደንብ ያውቃል። ለምን? አምላክ ስለሆነ የወደፊቱን ሁሉ የሚያውቅ ነው እሱ። ያንን እውቀቱን ደግሞ ጽፎታል፣ አስፍሮታል። የት? ለውሃል ማህፉዝ ላይ ጽፎብናል ያለችው ከዚህ አንጻር ከሆነ ትክክል ነች። ይወቻለር አልጻፈብንም ያለችው ደግሞ ያችኛዋ ትክክል የምትሆነው መቼ ነው? ቅድም እንደነገርኳችሁ ለኛ ነፃ ምርጫ ፍቃድ ሳይሰጠን ቀድሞ ጽፎብናል ማለት ነው። ያን ነገር ጽፎብናል በሚለው ነገር ይሄ እንደዚህ አልጻፈብንም። በዚህ መንገድ ነች ትክክል ነች ትክክል ነች አልኩት። እንዳጠቃላይ ጀነት የምንገባውና ጀሃነም የምንገባው ቀድሞ አላህ Subhanahu Wa Ta'ala አዘጋጅቶን አንተ ለጀነት አንተ ለጀሃነም ብሎ ሳይሆን እኛ በምድር ላይ በሚሰጠን ቆይታ ጊዜ በምንሰራው ስራ በዚያ መሰረት ተደርጎ ነው ጀነትና ጀሃነም የምንገባው። ያንን ቀድሞ ያውቀዋል ወይ ብትባሉ አዎ ያውቃል። ለምን? እርሱ አምላክ ስለሆነ። ከመለኮታዊ ባህሪያቶች አንደኛው ምንድነው? አዋቂ ነው። እውቀቱ ደግሞ ያልተገደበ እውቀት ነው። ያ ማለት የወደፊቱን ሁሉ የሚያውቅ ነው። ማስረጃ አላህ በቁርአን ላይ ሲናገር ያዕለሙ ማ በይነ አይዲሂም ወማ ኸልፈሁም ማለት ስለ ፍጥረታቶቼ የፊታቸውንም የኋላቸውንም ሁሉ አውቃለሁኝ አለ። ታዲያ በስራችን ምክንያት እንደሆነ ጀሃነም የምንገባው ማስረጃ የቱ ጋር ነው ከተባለ አላህ በቁርአን ላይ ፈዙቁል ዐዛበ ቢማ ኩንቱም ተክሲቡን አለ። ስትሰሩ በነበራችሁ ስራ ምክንያት የጀሃነምን እሳት ግቡና ቅመሱ ይባላሉ አለ። መጀመሪያ በጻፍኩባቸው ለምን አላለም? ላ ጀነትና ጀሃነም መግባታችን የስራችን ውጤት እንጂ ቀድሞ ግዴታ አድርጎ ያተመብን ነገር አይደለም። ያ እሺ ጀነት የሚገቡትስ በስራቸው ውጤት ነው ወይ? አዎ ማስረጃ የቁል አላህ Subhanahu Wa Ta'ala ወትልከል ጀነቱ التي أورثتموها بما كنتم تعملون ይችን ጀነትን ስትሰሩ በነበራችኋት ስራ ምክንያት ወረሳችኋት ይላል አላህ። ቢማ እያለ ሁለቱም ላይ ይናገራል። እዚህ ቦታ ላይ ምንድን ነች? ፈዙቁል ዐዛበ ቢማ ኩንቱም ተክፉሩን ሁና ሰበብያ አይ ቢሰበብ ማ ኩንቱም ተዕመሉን ለማ ኩንቱም ፊ ዱንያ በምድር ላይ ሳላችሁ ስትሰሩ በነበራችሁ ስራ ምክንያት ነው ጀነትንም ጀሃነምም የወረሳችሁት ብሎ አላህ ተናግሯል በቁርአን። ስለዚህ በስራችን ውጤት ነው እንጂ ጀነትና ጀሃነምን የምንገባው ቀድሞ አላህ አንተን ለጀነት አንተን ለጀሃነም ብሎ አንድም ሰው አላዘጋጀም። ጽፎታል ያለችው ሲያችኛዋ ትክክል የምትሆነው መቼ ነው? ይሄንን በቅድመ እውቀቱ ስለሚያውቀው በስራችን ውጤት እንደምንሰራና እንደምንገባ ቀድሞ ያውቃል። ያን የሚያውቀውንም አስፍሮታል። በዚህ አንጻር ከሆነ ትክክል ነች። ነገር ግን ለኛ ነፃ ምርጫ ፍቃድ ሳይሰጠን ቀድሞ አዘጋጅቶና አንተ ለጀነት አንተ ለጀሃነም ብሎ የሚያምን ሰው ካለ ይሄ ተሳስቷል። አላህ ማንንም አካል አይቀጣም ያለ ኃጢአቱ ወማ ظلمناهم ولكن ظلموا انفسهم ማለት ስለቀሰፋቸው ሰዎች እንኳን ሲናገር ምን አለ? እኔ አልበደልኳቸውም ለኛ ነፃ ምርጫ ፍቃድ ሳይሰጠን ቀድሞ በኃጢአት በደሉ እያለ ይናገራል። ወማ ኩና ሙዐዚቢነ ሐታ ነብዐተ ረሱላ ይላል። እኔ መልእክተኛን ሳልክ የምቀጣ አይደለሁም እያለ ይናገራል። አላህ Subhanahu Wa Ta'ala ማንንም አካል ያለ ኃጢአቱ የሚቀጣ አይደለም። የስራችን ውጤቶች ናቸው ጀነት ይሁን ጀሃነም። ያ ነው። ነገር ግን ያችን እንደው የጥቂቷ ዓለም ስራችን ለዚያ ሁሉ ዋጋ ሆኖ ነው የጀነትን ጸጋ ለማግኘት አይደለም። አላህ Subhanahu Wa Ta'ala በእዝነቱ ነው ያንን የዚያን የዘላለማዊ ዓለም ጸጋ የሚሰጠን በጥቂት ስራዎቻችን። ለዚያ ነው ነብዩ ሰለላሁ ዐለይሂ ወሰለም ማንም አካል በስራው ጀነት አይገባም ሲሉ አልሰማችሁም? ያ ዋጋው ሊሆን አይችልም ጥቂት ነች ስራችን ለማለት እንጂ ስራ አያስፈልግም እምነት አያስፈልግም ማለት አይደለም። እሺ
እሺ በማን ድምፅ ልቅራ? የመጨረሻ يا عبادي الذين آمنوا إن أرضي واسعة فإياي فاعبدون كل نفس ذائقة الموت كل نفس الموت ثم إلينا ترجعون والذين آمنوا وعملوا الصالحات لنبوئنهم من الجنة غرفا تجري من تحتها الأنهار خالدين فيها نعم أجر العاملين الذين صبروا وعلى ربهم يتوكلون وكأين من دابة لا تحمل رزقها الله يرزقها وإياكم وهو السميع العليم الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين والنجم إذا هوى ما ضل صاحبكم وما غوى وما ينطق عن الهوى إن هو إلا وحي يوحى علمه شديد القوى ذو مرة فاستوى وهو بالأفق الأعلى ثم دنا فتدلى فكان قاب قوسين أو أدنى فأوحى إلى عبده ما أوحى ما كذب الفؤاد ما رأى أفتمارونه على ما يرى ولقد رآه نزلة أخرى عند سدرة المنتهى عندها جنة المأوى إذ يغشى السدرة ما يغشى ما زاغ البصر وما طغى لقد رأى من آيات ربه الكبرى أفرأيتم اللات والعزى ومناة الثالثة الأخرى ألكم الذكر وله الأنثى
إن يتبعون إلا الظن وما تهوى الأنفس ولقد جاءهم من ربهم الهدى أم للإنسان ما تمنى فلله الآخرة والأولى وكم من ملك في السماوات لا تغني شفاعتهم شيئا إلا من بعد أن يأذن الله لمن يشاء ويرضى إن الذين لا يؤمنون بالآخرة ليسمون الملائكة تسمية الأنثى وما لهم به من علم إن يتبعون إلا الظن وإن الظن لا يغني من الحق شيئا فأعرض عمن تولى عن ذكرنا ولم يرد إلا الحياة الدنيا ذلك مبلغهم من العلم إن